እስከ መጨረሻ ድረስ መሀል ላይ አይደለም እስከ መጨረሻ ድረስ አዳምጣችሁ ወሬ በዚህ ልክ ለካስ ይሸጣል ወይ ብላችሁ እንደምትሉ እርግጠኛ አይምሯችን እግዚአብሔር ሲፈጥረን ጻድቅና በጣም በቃ ጥበበኛ ስለሆነ እንድንመረምር የጥበብ ታለንትን ተሰጥቶናል ገብታችኋል ስለዚህ የምታዳምጡት ነገር መርምሩ እንዴ ዛሬ ልጆቻችን ከኛ ተሽለው ሲመረምሩ ዛሬ ልጆቻችን ከኛ ተሽለው እኛን ሲያሰለጥኑን እኛን እኮ ዛሬ በኢሮፕ የተወለዱ በአሜሪካ የተወለዱ ልጆች they are so smart የሚያዳምጡትን ነገር በጣም ያውቃሉ ጠንቅቀው ነው የሚያውቁት ባሉ አይሉ ጋይስ ማንነታችሁን አክብሩ ጊዜያችሁን አክብሩ ጊዜ ወርቅ ነው ጊዜ ብር ነው ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ውድ ተከታታዮች እንዲከርማችሁልኛል። ዛሬ ወሬ ይሸጣል፣ ወሬ ይገዛል። ወሬ የመሸጥ ታለንት ጥበብ፣ ወሬ የመግዛት ጥበብ፣ ወሬ ላይ ኢንቨስት ማድረግ፣ ወሬ ላይ ደግሞ እንዴት አድርገን ነው ትኩረት ሰጥተን ትክክለኛውን ከሚያከስረን የወሬ አገዛዝ ስልት በደንብ አድርገን ጥንቅቅ አድርገን የምንማረው። ጥበብ ያላቸው ሰዎች ወሬ ይሸጣሉ። በምን አይነት መልኩ? ሀብታሞች ወሬ ላይ ኢንቨስት ያደርጋሉ። በምን አይነት መልኩ? እንዴት አድርገን ነው ወሬ የምንሸጠው? በጣም ብዙ ሰው በወሬ ትልቅ ቦታ ይደረሳል። ያ ትልቅ ቦታ ቀጣይነት እንዲኖረው ወሬ እንዴት አድርገን መሸጥ እንዳለብን እውቀቱን፣ ጥበቡን መማር መነጋገር መወያየት አለብን ብዬ መጥቻለሁ። በዚህ አጋጣሚ የእናንተን አመለካከት እስከ መጨረሻ ድረስ መሀል ላይ አይደለም እስከ መጨረሻ ድረስ አዳምጣችሁ ወሬ በዚህ ልክ ለካስ ይሸጣል ወይ ብላችሁ እንደምትሉ እርግጠኛ ነኝ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ ለምን ደሞ አታደርጉት? ሰብስክራይብ ለምን ደሞ አታደርጉት? እንደኔ አዳዲስ ሀሳብ የሚያነሳ ቻናል አለ ሜንሽን አድርጉልኝ፣ ካለ ሜንሽን አድርጉልኝ እያልኩኝ በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ፕሊዝ ስፕሪንግ ደርሷል ላይክ አድርጉ እያልኩኝ ወደ መጣሁበት ሀሳብ በዋነኛና በመጀመሪያ በጣም ትልቁ ታለንት በዓለም ላይ ዓለምን ሀብታም የዓለምን ጥበበኞች የዓለምን አዋቂዎች የሚያስደምመው ወሬን የመሸጥ ስልት ወይንም ደግሞ ልንናገር የፈለግነውን ነገር በዝምታ የምናቀርብበት የትልቅ የጥበብ መድረክ ስዕል መሳል ነው። በስዕል በጣም ብዙ ነገር እናወራለን፣ ታሪክ እናወራለን። የልጅነት ያሳለፍነውን፣ የተሰቃየነውን፣ ያሳዘነንን፣ ያስደሰተንን በስዕል ልንገልጽ እንችላለን። እንዲሁም ደግሞ ያፈቀርናትን ሴት፣ ያፈቀርነውን ወንድ፣ ያፈቀርነው ያን ጊዜ ምን ያህል አይነት ውስጣችን የሚሰማንን ስሜት በስዕል እንገልጻለን እና ስዕሉን አይተን ወደነው ወይንም ደግሞ አንዳንዴ ሳይገባን ከበስተጀርባ ያለው ታሪክን አፋሽኔት ያደርገናል። ከበስተጀርባ የሚያወሩልን ያንን ስዕል ምን መልእክት ሊያስተላልፉ እንደፈለጉ ስናይ ለዛ ስዕል በጣም ትልቅ ቫልዩ እንሰጠዋለን እና ስዕል በጣም ብዙ ሀብታሞች በጣም ብዙ ብር እያወጡ የሚገዙት በጣም ብዙ ብር የሚዞርበት እንዴት ብዬ ልንገራችሁ? አንዳንድ ሀብታሞች ሰዓት ላይ ኢንቨስት ያደርጋሉ። አንዳንድ ሀብታሞች ስዕል ላይ ኢንቨስት ያደርጋሉ። ስዕል ገዝቶ ቤት ማስቀመጥ ብቻም አይደለም። አንዳንድ በጣም ኢምፖርታንት ኦሪጂናል የሆኑ ስዕሎች ተገዝተው ለሙዚየም ይሰጣሉ። ሙዚየም በሚቀበልበት ጊዜ ያ ስዕል በጣም ብዙ ቫልዩ አለው። ያ ስዕል በተጎበኘ ቁጥር ደግሞ መንግስት ለዛ ግለሰብ የሚሰጠው ብር አለ። ገብቷችኋል? እና በጣም ብዙ ጊዜ ምንድነው ይሄ ስዕል ሊያወራልኝ የፈለገው ብለው በጣም ብዙ ሰዓት ተተክለው የሚያዩት አንድ ዋነኛ ወሬን የመሸጥ ጥበብ ስዕል ነው። ሰዓሊዎች በጣም ትልቅ ክብር፣ በርቱ።
በጣም የምታኮሩ በአገራችን ከአገራችንም ውጪ ያላችሁ የምትገርሙ ሰዓሊዎች አላችሁ። የምትገርሙ እኛ ያላወቅናችሁ እንደ ሀበሻ ሌሎች ዌስተርኖች ግን በጣም ብዙ ብር እየከፈሉ የሚጎበኙት ትልልቅ የአርት ጋለሪ ውስጥ የምትሳተፉ የአገሬ ልጆች በጣም 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 ኮርቼባቸዋለሁ። ከነሱ አንዱን ጎብኝቼ ስለመጣሁኝ በጣም ለስዕል ያለኝ ክብር አሁንም በፊት ከነበረኝ በላይ እንዲጨምር አድርጓልና በሁለተኛ ደረጃ በጣም ትልልቅ ድርጅቶች የሚሸጡት ወሬ የድርጅታቸውን የከፈቱበትን ውጣ ውረድ ምን እንዳነሳሳቸው ከምንድን ነው ያንን አይዲያ ይዘውት የተነሱት ምን ነበረ ያኔ የነበራቸው ጉጉትና ስቃይ ውጣ ውረድ የተቸገሩት ችግር እዚህ ጋር ለመድረስ የከፈሉት ዋጋ በጣም በክብር በትልልቅ መድረኮች ላይ በጣም ብዙ ሰው ዋጋ ከፍሎ የሚያዳምጣቸው ያንን የነበራቸውን ውጣ ውረድ እዛ መድረክ ላይ በሚያወሩበት ጊዜ ነው። ከስራው በስተጀርባ ያለው ያ ድርጅት እንዲጣመር ያ ድርጅት እንዲበረታ ያ ድርጅት ከዛ ተነስቶ የደረሰበት ቦታ እንዲደርስ ከደረሰበት ቦታ ተነስቶ ደግሞ የት ጋ ነው መሄድ መድረስ የሚፈልገው ምንድነው? አውሩልን። ምንድነው? የት ጋር ነው? እናንተን በምንገዛበት ጊዜ እናንተን ለናንተ ገዝተን የምናመጣው ብር እናንተ ብሩን ምን ታረጉበታላችሁ? አውሩልን፣ ንገሩን፣ አሳውቁን፣ እንደግፋችሁ እናበርታችሁ ሌላ ቦታ ከምንሄድ እናንተ ጋር እንምጣ ይሏቸዋል። ገብቷቸዋል። እና በጣም ብዙ አዋቂዎች በጣም ብዙ ጥበበኞች በጣም ብዙ ውጣ ውረድን የለፉ ሰዎች ብራቸውን ኢንቨስት ከማድረጋቸው በፊት ለማን ነው ያንን ብር የምሰጠው? ይሄ ድርጅት ከበስተጀርባ ምን አይነት ነገር ላይ ይሳተፋል? ድሃን ይረዳል ወይ? የተለያዩ ለከተማው የሚያስፈልገውን ነገር ይሰራል ወይ? አሁን ለምሳሌ እኔ ጋር ብትመጡ እኛ ቤት በባለቤቴና በቤተሰቡ ድርጅት ብላችሁ ብትሉ ለከተማዋ በራሳቸው ወጪ መንገድ ቀልሰዋል። መንገድ ማለት የመኪና መንገድ አለ፣ የእግረኛ መንገድና የሳይክል መንገድ። ከዚህ እዚህ ያለውን እኛ እናሰራለን። ከዛ በኋላ ደግሞ አትክልት እኛ እንተክላለን ብለው በስማቸው መንገድ እንትን ብለዋል። እና ያ ምንድነው ከተማው በቃ እነሱ እኮ ስለቆሙ ነው ይህንን ከተማ የረዱት። ለልጆቻችን ከትምህርት ቤት በሚወጡበት ጊዜ የሚራመዱበት መንገድ፣ ሳይክል ይዘው የሚነዱበት መንገድ፣ መኪና እንዳይገጫቸው፣ እንዳይደናቀፉ፣ ምን እንዳይሉ ይላል። እንደነዚህ አይነት ወሬዎች በትክክል ተግባራዊ በወረቀት የሰመረ ለመሸጥ ብቻ ሳይሆን እውነተኛ ወሬ ያንን ድርጅት ከፍ ያደርገዋል። እውነተኛ እኛ እዚህ ጋር እርዱን፣ እንቁም፣ እናንተ ደግሞ በምትረዱን እና ሰፖርት በምታደርጉን በምታግዙን ነገር ደግሞ እኛ እዚህ ጋር ደግሞ ይሄንን እናደርጋለን፣ እዛ ጋር ደግሞ ያንን እናደርጋለን ይላሉ። ገብቷቸዋል። እና ብዙ አይነት ውስጡን የሚረዱት እርዳታ አለ። እነሱ በከተማው ከንቲባ ማለት ነው። እና ወሬ በትልልቅ ድርጅቶች የትም ሀገር ስትሄዱ የትም ካምፓኒ ስትገቡ ታሪካቸው ተጽፏል። ታሪካቸውን ግድግዳ ላይ ታነባላችሁ። ከየት እንደተነሱ፣ ምን ችግር እንደነበረባቸው፣ ማን ያንን አይዲያ እንዳመጣው፣ ማን በዛ አይዲያ ሄዶ ስኬታማ ሆነ፣ ማን በዛ አይዲያ ሄዶ ከሰረ፣ ማንን ደገፈ። በጣም ብዙ ወሬ አለ። በጣም ብዙ ወሬ አለ። ሰውን አፋሽኔት የሚያደርገው ከነሱ ግዛ፣ እነሱ እንደዚህ ናቸው ተብሎ ይወራላቸዋል። በሶስተኛ እና በዋነኛ ወሬ የሚሸጥበት ትልቅ እውቀት፣ ትልቅ ታለንት፣ ዓለም ያጨበጨበለት መጽሐፍ ከበስተጀርባ ያለው ጥበብ፣ ከበስተጀርባ የሚያጠፉት ሰዓት ያለው ውጣ ውረድ በጣም መጽሐፍ በጣም የሚያለፋ ነገር ነው። በጣም ብዙ ጸሐፊዎች ትልቅ እውቀትን አትርፈውበታል በጻፉት መጽሐፍ። በጣም ብዙ ተደራሽነትን አግኝተዋል። በተለያየ ቲቪ ፕሮግራም ላይ፣ በተለያየ ኢንተርናሽናል መድረክ ላይ በቃ በጣም ብዙ ነገር እውቅናን አትርፈውበታል። በገቢ ደረጃ ብለን ካልን ግን መጽሐፍ ካለው ዋጋ፣ ካለው ጊዜ፣ ካለው በጣም ብዙ ውጣ ውረድ መጽሐፍ የጻፈው ሳይሆን ብዙ ጊዜ ብር ይዞ የሚገባው መጽሐፉን ገበያ ላይ ያቀረበው ካምፓኒ ነው። በጣም ብዙ ጊዜ ትልቁን ትርፍ ይዞ ቤቱ የሚገባው እና መጽሐፍ በጣም ትልቁ
ታሪካችንን የምናወራበት፣ ማንነታችንን የምንገልጽበት፣ ያሳለፍነውን የህይወት ተሞክሮ የምናወራበት በቃ በጣም ብዙ ሰው በሚገባው ሰው በሚረዳው መልኩ ለሰው የምናቀርብበት ትልቁ መድረክ መጽሐፍ ነው እና መጽሐፍ ትልቅ የነበርንበትን ማንነት የነበርንበትን ልናስተላልፍ የፈለግነውን መልእክት በቃ በሰፊው የምናወራበት አቀነባብረን ትልቁ መድረክ መጽሐፍ ነው እና እንደነገርኳችሁ መጽሐፍ የሚጽፉ ሰዎች በጣም በሚያሳዝን አይነት ሁኔታ ትልቅ እውቅናን ሊያተርፉ ይችላሉ። በገቢ ደረጃ ግን ብዙ ጊዜ አትራፊ ላይሆኑ ይችላሉ። ሌላው ወሬ የምንሸጥበት ትልቁ የጥበብ መድረክ መጽሐፍ ነው። በሀገራችንም ከሀገራችንም ውጪ ያሉ በጣም ትልልቅ መጽሐፍ የጻፉ በዓለም ላይ ትልቅ እውቅናን ያተረፉ ጀግና ዜጎች አሉ። ጀግና እናውቃቸዋለን። በአራተኛ በጣም ብዙዎቻችን በጣም ብዙ ብር የምናጠፋው በጣም ብዙዎቻችን በጉጉት የምንጠብቀው በጣም ብዙዎቻችን ብር አጠራቅመን አንድን ሀገር ለመጎብኘት በምንሄድበት ጊዜ እዛ ቦታ ጋር ስንገኝ የሚያወራልን ታሪክ አለ፣ የሚያወራልን የነዛ ማህበረሰቦች ማንነት አለ፣ የሚያወሩልን የምንጎበኛቸው ትልልቅ አርኪቴክቸሮች የነዛን ሰዎች በዛን ጊዜ የነበሩበትን የስልጣኔ ሌቭል ያወራልናል። በጣም ብዙዎቻችን ሳናቀው ብዙ ብር ኢንቨስት የምናደርገው በጣም ብዙ ብር ከፍለን የምንሄድበት የምንጎበኛቸው ከተሞች፣ የምንጎበኛቸው አገሮች፣ የምንጎበኛቸው ደሴቶች፣ የምንጎበኛቸው ኮንቲነንቶች እንግዲህ ከአንድ ቦታ ወደ ሌላ ቦታ በምንንቀሳቀስበት ጊዜ የዛን ቦታ ማንነት ማወቅ መስማት እንዲወራልን ማየት ስለምንፈልግ ነው። እዛ ቦታ በምንገኝበት ጊዜ ምግባቸው ማንነታቸውን ያወራልናል አይደል እንዴ? በምንበላው ምግብ፣ በልብስ አለባበሳቸው፣ በአርኪቴክቸራቸው፣ በከተማቸው አቀማመጥ በጣም ብዙ ወሬ ያወራልናል። በጣም ብዙ ታሪክ ይተርክልናል። ለአንድ አፍታ ወደ እነሱ ወደ ነበሩበት ሌብል እንመለስና በእነሱ አመለካከት እዛ ቦታ ጋር በምንሆንበት ጊዜ ማሰብ እንጀምራለን። እያንዳንዱ የምናየው ነገር ታሪክ ነው የሚያወራልን። እያንዳንዱ የምናየው ነገር ጥበብ ነው የሚያወራልን። እያንዳንዱ የምናየው ነገር በቃ አይናችንን ለደቂቃ ክፍት አድርጎ ወይ ጉድ ለካስ እንዲህ ነበር እንዲህ ብለን አይምሯችንን ህሊናችንን ውስጣችንን ማንነታችንን መግበን ለተወሰነ ጊዜ ያንን ቦታ ኢንጆይ አድርገን እንሄዳለን እና ሌላው በጣም ታሪክን የምናወራበት የዛን ማህበረሰብ ማንነት የምናወራበት የዛን ማህበረሰብ የስልጣኔ ሌቭል በዛን ጊዜ የነበሩበትን አስተሳሰብ በዛን ጊዜ የነበረውን አመለካከት ውጣ ውረድ ሁሉን ነገር የምናዳምጥበት ትልቁ የወሬ መድረክ ከአንድ ሀገር ወደ ሌላ ሀገር ከአንድ ከተማ ወደ ሌላ ከተማ ሙቭ እያደረግን ያንን ከተማ በምንጎበኝበት ጊዜ ነው። ብዙ ጊዜ ትልልቅ ከተሞች በምንሄድበት ጊዜ ከተማ እያስጎበኙ ታሪክ የሚያወሩልን ታሪክ አዋቂዎች አሉ። ተከፍሏቸው ማለት ነው። ተከፍሏቸው እኔ ብዙ ጊዜ የተለያየ ሙዚየም ውስጥ በሚሄድበት ጊዜ የተለያየ ካስል ውስጥ በምጎበኝበት ጊዜ የተለያየ ከተማ በምጎበኝበት ጊዜ ሁሉ ጊዜ ራዲዮ ቢሰጡኝ ይፈልጋለሁ። ራዲዮን እያዳመጥኩኝ ስለምጎበኘው ቦታ በደንብ በቃ ቢተረክልኝ ደስ ይለኛል። ለምን ቦታውን ሞር ኢንጆይ አደርገዋለሁ። ስለዛ ቦታ መሄድና ማየት ብቻ ሳይሆን እረዳዋለሁ፣ አጣጥመው። በአምስተኛና በመጨረሻ በጣም ብዙዎቻችን እንግዲህ በዚህ አጋጣሚ ጥንቃቄ ልናደርግ የሚገባው ወሬ ላይ ኢንቨስት በምናደርግበት ጊዜ ያ ወሬ ተጨባጭነት አለው ወይ? ይነካል ወይ? ይዳሰሳል ወይ? ይታያል ወይ? እውነት ነው ወይ ወይስ ማስመሰል ነው በሚል እሱን ትልቅ ጥንቃቄ ልናደርግ ይገባል። አለበለዚያ የተሳሳተ ተጨባጭነት የሌለው የማስመሰል ወሬ ላይ ኢንቨስት ያደረግነው ብር ብትን ነው የሚለው። ለጊዜው ጥሩ ኢንቨስትመንት ሊመስለን ይችላል እንጂ መጨረሻው አያምርም። ስለዚህ ኢንቨስት በምናደርግበት ጊዜ ብራችንን ለፍተን ወጥተን ወርደን በጣም ብዙ ውጣ ውረድ አይተን የምናመጣውን ብር ኢንቨስት የምናደርግበት የወሬ አይነት ላይ በጣም ትልቅ ትኩረት እናደርግበት። ምክንያቱም ገበያው በጣም ብዙ አይነት ወሬ ኦፈር ስለሚያደርገን የተወራ ሁሉ ደግሞ እውነት ነው ማለት አይደለም። በጣም ብዙ ሰው የማውራት ታለንት አለው። ሲታይ፣ ሲጨበጥ፣ ሲነካ፣ ሲዳሰስ ግን እውነት ያ ነገር አልፎበታል ወይ? አድርጎታል ወይ? እውነት ያ ነገር
ከሱ ማንነት ጋር ከሚያወራው ጋር ከቆመበት ቦታ ጋር ስናነጻጽረው እውነታዊ ተጨባጭነት አለው ወይ የሚባለውን ነገር በጣም ትኩረት እናደርግበት። ምክንያቱም በዚህ ሰዓት በጣም ብዙ ነገር ስለሚናፈስ እንደው ከሚናፈሰው ጋር ዝም ብለን እንዳውሎ ነፋስ አንውለብለብ። ስለዚህ ይህን ትልቅ ትኩረት እንድናደርግበት መሰልጠን ማለት ኢንቨስት የምናደርግበት ነገር ላይ ማመዛዘን፣ ማውጣት ማውረድ ይገባዋል ወይ? እውነት እዚህ ነገር ላይ ኢንቨስት ባደርግ ብሬን እውነት ከዛ በኋላ ወደፊት ትርፍ ያመጣል ወይ ብለን የሚለውን ነገር በጣም ትልቅ ትኩረት ልናደርግበት ይገባል። ምክንያቱም አንዳንዴ የምናዳምጣቸው የምንሰማቸው የሚባለው ነገር በሙሉ ትክክል ነው ማለት አይደለም። ይሄን ትልቅ ትኩረት እናደርግበት አደራ እያልኩኝ በአምስተኛና በመጨረሻ በጣም ብዙ በዚህ ሰዓት አፋሽኔት የሚሆኑበት በጣም ብዙ ሰዎች ኢንቨስት የሚያደርጉበት አዳዲስ የሚመጡ የተለያዩ የስራ ውጤቶች አሉ። ከነዛ ስራ ውጤቶች በስተጀርባ ሰው በጣም አፋሽኔት የሚሆንበት ምን አነሳሳው፣ በምን አይነት መልኩ እዚህ ነገር ውስጥ ሊገባ ቻለ፣ እንዴት እዚህ ውስጥ ገባ፣ እንዴት እንደዚህ ሆነ፣ ገብቷቸዋል። አሁን ለምሳሌ አንድ ሰው እኔ በጣም ብዙ የተለያየ የአልኮል የምናምን በጣም ብዙ ችግር ነበረብኝ። ከዛ ሁሉ ጽድት ብዬ ዛሬ ማንነቴን አስተካክዬ ከዛሬ ራሴ ላይ ኢንቨስት አድርጌ ራሴን አሻሽዬ ከዛ በኋላ ተምሬ ከዛ በኋላ ተመርቄ ከዛ በኋላ ችዬበት ከዛችን ስራ ይዤ መጣሁኝ። ከዛ እንደዚህ ሆኖ እንደዛ ሆኖ ብሎ በሚልበት ጊዜ ያ ሰው በስመአም ያሳለፈውን ሁሉ ውጣ ውረድ ስለሚታይለት ከዛ በኋላ ያ ስራው ያበብለታል። ሶ ወሬን የምንሸጥበት ታለንቱ በጣም ትልቅ ኢምፖርታንት ነገር መሆኑ እንዳለ ሆኖ ዋጋ መክፈል ደግሞ መቻል አለብን። አለበለዚያ የገለባ ወሬ ነው የምናወራው ማለት ነው። ገብቷችኋል? እኔ እዚህ ጋር ስለ ልጅ አስተዳደግ መጥቼ ሳወራ ኤልሳ ልጆቿን እንዴት ነው ያሳደገችው የሚል ጥያቄ ሊያድርባችሁ ይገባል። ገብቷችኋል? ስኬታማ ሊሆን ይችላሉ፣ ስኬታማ ላልሆን ይችላሉ። ግን አትሊስት ዋጋ ከፍያለሁ? ጥያቄ ምልክት። ስለ ትዳር ሳወራላችሁ እቺ ልጅ ስለ ትዳር የምታወራው እሷ ትዳሯ ላይ ስኬታማ ልትሆን ትችላለች፣ ስኬታማ ልትሆን ትችላለች። ግን እንደው አግብታስ እንደው 1 ዓመት ቆይታለች፣ 2 ዓመት ቆይታለች፣ 5 ዓመት ቆይታለች፣ 10 ዓመት ቆይታለች። ከየትኛው ጀርባ ተነስታ ነው እዚህ ጋር መታ ስለ ትዳር የምታወራለን የሚባለውን መገምገም መቻል አለብን። ያ ማለት ስልጣኔ ማለት ነው። ያ ማለት ጉብዝና ማለት ነው። ያ ማለት ጠቢብ ሰው ማለት ነው። ታይም ኢዝ መኒ። ጊዜያችን ብር ነው። ጊዜያችሁን ሰጥታችሁ ስታዳምጡኝ ኤልሳ ስለ ልብስ ታወራለች፣ ልብሶቹ ግን ትለብሳቸዋለች አላት ወይስ በፎቶ እንዲህ እያደረገች ነው የምታሳየን የሚባለውን ነገር ቼክ አድርጉ። ገብቷችኋል? ያኔ ጊዜያችሁን ታከብራላችሁ፣ የምታዳምጡትን ታከብራላችሁ፣ የምታዩትን ታከብራላችሁ። ገብቷችኋል? ስለ ንጽህና ስታወራለን ኤልሳ ስለ ንጽህና እራሷን አንጽታ ትገኛለች የሚባለውን ነገር ቼክ ማድረግ አለባችሁ። ያኔ ኢንቨስት የምታደርጉት ታይም፣ ኢንቨስት የምታደርጉት ጊዜያችሁ፣ ጥበባችሁ፣ ብራችሁ ገብቷችኋል? ብዙ ነገር አለ። ሰው ይህን መመርመር መቻል አለብን። ስለ ቢዝነስ አወራላችሁ። እች ልጅ የቢዝነስ አይዲያ ነበራት፣ ቢዝነስ ውስጥ ገብታ ነበረ፣ እንደው ቢዝነስ ውስጥ ብዙ ውጣ ውረድ አይታለች፣ እንደው ታቅበታለች፣ እንደው ከየት ተነስታ ነው ከምን ተነስታ ነው ብሎ የሚባለውን ነገር መርምሩ። አይምሮ የተሰጠን ለመመርመር ነው። እኛ ከእንስሶች የምንለየው አይምሯችን እግዚአብሔር ሲፈጥረን ጻድቅና በጣም በቃ ጥበበኛ ስለሆነ እንድንመረምር የጥበብ ታለንትን ተሰጥቶናል። ገብታችኋል? ስለዚህ የምታዳምጡበት ነገር መርምሩ። በቃ ይሄን በጣም ትልቅ ትኩረት ስጡበት። ኤልሲ ስለ ምግብ ስታወራ እንዴት ልታወራ ቻለች ብላችሁ መጠየቅ መቻል አለባችሁ። ጣሊያን ስለምትኖር፣ የጣሊያን ምግብ በዓለም ላይ ታዋቂ ስለሆነ፣ የጣሊያኖች አበላል በዓለም ላይ በትልልቅ ዶክተሮች ስለሚነገርለት ስለሚመሰከርለት፣ ጣሊያኖች በእድሜ ባለጸጋ ስለሆኑ፣ በጤና ከተለያየ ዓለም ጋር ኮምፔር ሲደረጉ ጤነኞች ስለሆኑ ኦኬ ለዛ ነው የሚለውን መርምሩ። እንዴ ዛሬ ልጆቻችን ከኛ ተሽለው ሲመረምሩ፣ ዛሬ ልጆቻችን ከኛ ተሽለው እኛን ሲያሰለጥኑን፣ እኛን እኮ ዛሬ በኢሮፕ የተወለዱ በአሜሪካ የተወለዱ ልጆች they are so smart። የሚያዳምጡትን ነገር በጣም ያውቃሉ፣ ጠንቅቀው ነው የሚያውቁት። ባሉ አይሉ ጋዝ ማንነታችሁን አክብሩ፣ ጊዜያችሁን አክብሩ።
ጊዜ ወርቅ ነው። ጊዜ ብር ነው። የምታዳምጡትን አክብሩ፣ ጆሮአችሁን አክብሩት፣ አይናችሁን አክብሩ እያልኩኝ በዚህ አጋጣሚ ስለተከታተላችሁኝ ከልብ ያመሰግናለሁ። ልብ ያለው ይስማ። ማስተዋላችሁን እንግዲህ መልሶ እግዚአብሔር ይስጣችሁ። ምክንያቱም በዚህ በስራ ዘመናችን በእውነት የሚጠቅመንን እየሰበሰብን እየበረታን እየጎበዝን ነው መሄድ ያለብን። ከዚህ በኋላ ጅልነት የለም። ገብታችኋል? አደራ እያልኩኝ ስለተከታተላችሁኝ ከልብ አመሰግናለሁ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ ለምንድን ነው የማታደርጉት? ላይክ እያደረጋችሁ ስለማስተላለፈው መልእክት ደግሞ ይሄ መልእክት በጣም ብዙዎችን ያነቃል ብላችሁ የምትሉ ሰዎች ላይክ አድርጉ። የራሳችሁን አስተዋጽኦ አድርጉ። የራሳችሁን ጠጠር ጣሉ። መልካም ነገር የሚሰሩ ሰዎችን አበረታቱ። መልካምነት ጎሎ እንዲወጣ ከፈለጋችሁ አንድ ላይክ መልካምነት ጎሎ እንዲወጣ ጠጠር ጣላችሁ ማለት ነው። እኔ ጋር ሌሎቹም ጋር እንጂ መልካምነት የሚሰራ ስለሌለ አይደለም። ሰፖርት የሚያደርገው ስላጣ ነው መልካምነት። መልካምነትን አበረታቱ እያልኩኝ በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ አሁንም በድጋሚ ሰብስክራይብ እንድታደርጉ እያስተዋወስኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በጣም ጠቃሚ በሆኑ ሀሳቦች እስከምንገናኝ ከልቤ አመሰግናለሁ። ባይ